ስለዚህ መጽሐፍ ቅዱስ ምን ይላል እዚህ አይ ስማ በቃ ቀደም ምን ተሲላል ነበር እኔ ልጨርስ ችግር የለው ኤርሚያስ ሰላም ብያለሁ ኤርሚያስ እኔ ባለውበት መዝሙር ያሬድ ባለበት አይመጣም ብለሃል መጥቻለሁ እኔ እናንተ እናወራለን ስጨርስ ማለት ነው ቴንክ ዩ ክርስቶፎርስ ታወራኛለህ ከኔ ጋር በዚህ ባነሳው ኢሹ ላይ ማለት ነው አንተ ማን ስለሆንክ መዝሙር ያሬድ ማለት ነው ዲቤት ጥሪ ተርቻችሁ እንኳን የፈራችሁ ሰዎች አሁን ትብላለህ ይሄ መጥቻለሁ አይ ኤርሚያስ አሁን ተው እሱን ፍራቱን ተው ኤርሚ እሺ ሚውት አድርገና መምጣት በጣም አሪፍ ነው ኤርሚ መምጣት ሚውት አድርግ እስቲ ማን ፈርቶ ዲቤቱን እንደተወው አንዴሽ ወላውራ አንዴ ማን ፈርቶ ዲቤቱን እንደተወው ማን እንደፈረጠጠ ከስር ያሉ ልጆች ያውቃሉ እኔ እንኳን ስንት ጠርቼ ስንት ስም ያወጣ የተወከለ ፈረጥከው አንተ ነህ አንዴ ፕሊስ አውርተሃል አዳምጫለሁ ላውራ ከዚሁ ጨርሰን አንተ አውርተሃል ላውራ አንዴ ሚውት አድርግ መዝሙረ ሰላም ብያለሁ ሁላችሁ አረ ሚውት አድርግ ባክህ ነው እኔ መጣሁ እሺ አንዴ ሚውት አድርግና እሺ ኤርሚ አንዴ ሚውት አድርግና ቆይ ሰላም ታልስተን ያልኩት ከዛ ተከተላል ክርስቶፎሮስ ሰላም ብያለሁ ሌሎቻችሁንም ሁሉንም ክርስቶፎሮስ እዚሁችን የተናገርካትን ምላስህን ትውጣታለህ ከኔ ጋር እናወራለን ቴንኪው ጠብቃለሁ እሺ ቆይ አንዴ በነገራችን ላይ እንደው በጣም እሺ ችግር የለም ሰላም ይያለው ኤርሚ እንኳን በሰላም መጣ ይሄ ምላስን ትውጣታለህ ምናምን የሚለው አነጋገር እኛ ብዙ ድሩዮች ወይ የሰፈር ሰዎች ስላሉንን አንተም እኛም እንትኑ በደንብ ማቹር በሆነ በበሰለ መልኩ እናርገው ኤርሚ ሰላም ብያለው ብለ ከዛ ምላስን ትውጣታለህ ምናምን የሚለው ነገር አይ ዶንት ቲንክ ትክክል አይመስለኝም መዋየት ካስፈለገ መዋየት ነው ገደል የተናገረበትን ማለት ነው እኔ ባላገር ልጅ ነኝ በባላገር ንግግር አለ ብሂል አለን የንግግር ብሂል አለን አይ እንደዚህ ባላገር ነኝ ብሎ ሁሌ እንደተፈለገ መናገሩ አድምጠኝ ስለዚህ አንድ ልጨርስ የመጀመሪያው ነገር መምጣቱ ጥሩ ነው እንወያያለን ምንም ችግር የለውም እኔ እንደውም ሰምቻለሁ አንዳንድ ነገሮች ሰው መምጣቱ አሪፍ ነው ከመጣ ግን አንደኛ የጀመረውን ሐሳብ ዲያቆን ክርስቶፎርስ እያስተማረውን ይጨርስ በመሃል ገብቶ መረበሽ አግባብ አይደለም አንተ ቤት እንደዚህ ቢደረግ አትፈቅድም ልጆች ወንድሞችም አይፈቅዱም ስለዚህ ክርስቶፎርስ እየተናገረ ነው ይጨርስ ሐሳቡን ከጨረሰ በኋላ እንደማንኛውም ሰው እኔም አንተም ሁላችንም እንደ እኩል ስለምንታይ ሰላምታን አቅርበ አሁን ባነሳችሁ ትርስ ላይ እንደዚህ ውይይት ማድረግ ፈልጋለሁ ብለ በጨዋድም በትልቅ ሰው ደም ማድረግ ይቻላል እንጂ ዝም ብሎ እያስተማረ አንድ ሰው መረበሹ I don't think ትክክል አይመስለኝም ይሄን አያረበሽኩም እንደገባው መግባቴን እኔ በሌለውበት ስታወሩ ነበር አይደል ሰምተናል አሁን ማን ስለመጣ እያንዳንዱ ነገር ደግመን እናወራለን አንተ ፊት ችግር የለውም ችግር የለም ልንመለስ እኮ ነው አሁን ልንመለስ ነው ቆይ ግድ የለም ክርስቶፎርስ ምንድነው የፈለከው አዳመጥንህ እኮ አቋርጠኝ ያዳመጥንህ አሁን ምን ቀረህ ተጨርሳለህ እኮ አልኩ ሐሳቡን ይጨርስ ዲያቆን ክርስቶፎርስ ምንድነው የፈለከው አቋርጠኝ እኮ ነው ያወራ ያለው ጨርስ ተከትላለህ እኔ እንዴት ነው መማረው በዚህ እሺ ኡታ በዛው እኔ ኡታ በዙ ትላለህ እንደ ኤርሚያስ ምንድነው የምትሆነው ኡታ በዛ ከኔ ጋር ቶሎ ገብተህ እየረበሽክ ነው ኡታ የምትለው ምንድነው የምታወራው ክርስቶፎርስ እኔ አመት አላወራም ስለዚህ ካረበሽ አላወራም አመት አላወራም ሐሳቡን ኤርሚያስ ትክክል አይደለም እንጂ እንዲህ ነው ማንጫጫቸው ላየኸው ገና ለተቋቦት እንኳን እንደዚህ ነው ማንጫጫቸው እሺ አንተ እኮ ምንም አይደለም አንዴ ቆይ ኤርሚ አንተ ማንንም አይደለም ኤርሚ ፕሊዝ ራስህን የምታይበት መነጽር ላይ ሰቅለው እንደሱ ትክክል አይደለም እንደዚህ ነው የምትጫጩት ማለት አንዴ አንተ እኮ ማንንም አይደለም አንተ ማንንም አይደለም ኢየሱስ ክርስቶስ መዝሙር ያሬ ፕሊዝ አንዴ ኤርሚያስ እኔ መጥቻለሁ ኤርሚ ሚውት እንዳታርገኝ መዝሙር አዳምጠኝ እኔን አንድ ጊዜ እሺ እኔን አዳምጠኝ አንዴ እሺ ቆይ ትናንትና ጥያቄ ጠይቄያለሁኝ አይደለ መዝሙር እያናገራችሁ ነው አንድ ጊዜ ማለት ነው ትናንትና ጥያቄ ጠይቄያለሁ በትናንትናው ጥያቄ መሰረት እዚህ ጋር እያስተማሩኝ ነበር መዝሙር እያስተማረኝ ነበር መዝሙር ተረጋጋሚ ጊዜ እንደሚያስተምረኝ ከዚህ በፊት ተናግሬያለሁ ከኤርሚያስም እንደተማርኩ ከዚህ በፊት ተናግሬያለሁ ስለዚህ እኔ ኦርቶዶክስ ነኝ ብዬ ካንተ ቤት ትናንት ተናግሬያለሁ ነገር ግን ኦርቶዶክሳዊ የሆነ ትምህርት መውሰድ እንዳለብኝ እያስረዱኝ ነው በመጀመሪያ ደረጃውን ንግግራቸው ኦርቶዶክሳዊ የሆነ ትምህርት መጀመሪያ መማር አለብህ በሚል ደረጃ እያስተማሩኝ ነው እሱን ካወቅኩ በኋላ ነገሮችን በደንብ ትረዳለህ ነው ትናንትና ካንተ ቤት ገብቼ በጠየቁት ጥያቄ በነገረ ክርስቶስ ላይ ጥያቄ አለኝ ካንተ ጋር የሰሞትን የተማርኩት ነገር አለ እዚህ ጋር ኦርቶዶክስ ነው የሚያስተምረው ትምህርት አለ ብዬ በዛ ዙሪያ ላይ ትናንትና መጥቶ ክርስቶስ መጥቶ
አስወጥተው ነበረ። ስለዚህ ስላስወጣኝ ነው እያለ ስምን ሜንሽን አደረገ። ኦኬ መጣል። አሁን ባለው ልዩነት አሁን እዚህ ጋር በመጽሐፍ ቅዱስ ዙሪያ እናወራ። ምን ችግር አለ? ኤርሜ በምን ጉዳይ ነበር ያስወጣው? ትናንትና ሲመጣ ትናንትና ያወራችሁ ነበር። ታርግና በቃ ልቀጥል እንደ ኤርሚያስ ሌላው አንድ ጊዜ ሌላው አንተ በቃ ታርግና ስጨርስ እናወራለን። ኧረ እባክህ እንደው እዛ ፉከራህን ያው ህፃን እንደሆንክ እኮ እናውቃለን። ሚውት አድርግና ይኸውልህ አቅም ካለ ሚውት አድርግና ወይ ከኔ ጋር ትቀጥላለህ ወይ ከዲያቆን ጋር ትቀጥላለህ። ምንም ችግር የለውም ትቀጥላለህ። ቆይ ትቀጥላለህ፣ ችግር የለውም። አቋርጠውና ከኔ ጋር ቀጥል። ነገር እሱ ለምንድን ነው የማቋርጠው? አቅም ካለ መዝሙር ኤርሚያስ ማን አንተ? ኤርሚያስ ገብቶ እኮ እየረበሽ ያለው እኮ እሱ እኮ ነው። ኤርሚያስ እሺ በለኝ እንጂ መዝሙር አንዴ ቆይ ሰማኛ መጀመሪያ። አረ እንደዚህ አንተ ካንተ አልጠብቅም፣ እውነት እኔ ካንተ አልጠብቅም። እንደዚህ እኔ ምንም አላጠፋውም። መዝሙር ደቂቃ ኖ አይደለም፣ በቃ እያስተማረኝ የጀመረው ጥያቄ አለ። እኔ ጥያቄ አለ። ወይ ካስተማረህ ትናንትና ምን ነበር መጣው እኔ ጋር የነገርከኝ? እሱ መጨረሻ ላይ እናወራለን። አሁን መጀመሪያ አዲስ የገባ ሰው ሚውት አድርጎ ይጠብቅ። ኤርሚ አዲስ የገባ ሰው ሚውት አድርጎ መጠበቅ አለበት። ቆይ ካስተማሩ ያስተማሩ። አረ ቆይ ኤርሚያት በላይ ብራዘር ካስተማሩ ኤርሚያስ ለምንድን ነው የሚረብሸው? ካልፈለገው እኮ መውጣት ይችላል እኮ ጮሃያው አይደለ? ችግር የለውም እንደፈለክ በለው። እኔ አታስተምሩታል። ቆይ አድምጠኝ። እሺ ሚውት አድርግና እንቀጥላለን ተባልክ አይደል ኤርሚያስ? አሁን ለምን ነው የምትጮኸው? ጉራው ምን ያደርግልሃል? ሚውት አድርግና ይኸውልህ ፕሊስ እንዳንተ መረበሽ ስለማንፈልግ ነው። እኛ ምንጮህ ልጆችም አይደለም። ሚውት አድርግና ጨርስ ማታረገው ወይም ማታስወጣውሽ ጨርስ ይግባ። ይቀላል እኮ ነው። በቃ እኔ አድምጥ እንዲህ ነበር። አስወርደው በቃ ምንድን ነው ድምጼን ስሰማ እንዲህ ካላስወርደው። እሺ ቆይ አንዴ ክርስቶፈርስ አንዴ ኤርሚዬ ያስወረድኩት እኔ ነኝ። ባይዘው ይኸውልህ ኤርሚያስ ይሄ ትዕቢተኝነት አንጫጫችሁ ምናምን ማንም አንተ ምንም አይደለህም። ኦኬ ማንም አንተም እኔም ማንም አይደለንም። አንተም አንድ ሰው ነህ፣ እኛም ሰዎች ነን። በቃ እየተለያየ እምነት ያለን በተለያየ አቋም ያለን ሰዎች ነን። አንተ ስለመጣ የሚንጫጫ አንተ ስለመጣ የሚለወጥ ነገር የለም። ራስን ተራራ ሳክሌ ሳልክበትን ሂሳብና ትዕቢተኛ ልብ እሱን ተወው መጀመሪያ። እሱ ጸጥ ብለው እያዳመጡ መሀል ላይ ቆይ አሁን ሚውት አድርጉ ትምህርት ይዘናል ስንባል አክብረው እሺ እንደዛ ከሆነ ብለው ነው ቁጭ ያሉት። አንተ ከነሱ አትበልጥም፣ እንዲሁም እነሱ በለጡ በምግባራቸው። አንጫጫችሁ፣ እንዲያረኳችሁ፣ እንዲናችሁ ምንድነው ይሄ? ምን ይጠቅማል? ምን ይረባናል? ስለዚህ ትምህርቱን ይጨርስ ዲያቆን ክርስቶፎረስ። ትገባለህ ከፈለክ ከኔ ጋራ ከፈለክ ከዲያቆን ክርስቶፎስ ጋራ መዋየት ትችላለህ። ግን ይሄ ዝም ብሎ ግን እኔ በላይ ነኝ እኔ እንዲህ ነኝ ምናምን ኦርቶዶክሲያን ቤት ነው ያለው። ወንድማችን ኦርቶዶክስ ነው እስከማውቀው። ስለዚህ በቃ በስርዓት ታወራለህ። አንተ ቤት መተን የማይደረገውን ነገር ሰው ቤት መታ አርጎ አትበል። በቃ በትህትና ዝቅ ብለህ ራስህን ከሁላችን እኩል ነህ፣ አትበልጥም፣ አታንስምም። በዛ መንፈስ ሆነ የምታወራ ከሆነ ታወራለህ። በተረፈ ግን በጣም አለፈ እኮ ይሄ እኔ እበልጣለሁ እኔ አንጫጭ ነኝ እኔ ምናምን እሱ አለፈ፣ ያ ዘመን አለፈ። አሁን በእውቀት ብቻ በትህትናና በእውቀት ታወራለህ። እሱን ከፈለግ ታወራለህ፣ ካልፈለክ ግን ግዴታችን አይደለም ማስተናገድ። ዲያቆን ክርስቶፈርስ የጀመሩትን ትምህርት ይቀጥሉ ፕሊስ። እሺ ዲያቆን አይ በቃ ሙሉን መልእክት እሺ ስላስተላለፉት እሺ ስልክ ተደውሎብኝ ነበር ፋሚሊ ጋርና እያወራሁ ነበር፣ ይቅርታ ብያለሁኝ። ኤኒዌይስ ግን ያው የምታስተምረኝ ትምህርት አለ አሁን አይደለ? ክርስቶስ ሰፈር ትናንትና አጋጣሚ ተገናኝታችሁ ይሰማል አይደል? ማውራው ይሰማል። በነገረ ክርስቶስ ላይ በፕሮቴስታንትና በኦርቶዶክስ ያለውን ልዩነት ትናንትና ገብቼ ጠይቄ ነበር እና በሱ ዙሪያ ላይ ከአንተ ጋር ትናንት እንደጀመራችሁትኝ እዚህ ማንም ሰው ሳያስወጣችሁ ማንም ሰው ሳያስገባችሁ እንደፈለጋችሁ ናችሁ በነፃነት። ከአንተም ከሱም ያለውን ትምህርት መስማት ከቻልኩ እኔ ላስገባው ወይ ልጠይቅ ነበር ፍቃድ ከሆነ። ያ እኔ ወል ምንድነው መሰለህ ኤርሚያስ፣ እኛ እኮ ምንም ችግር አልነበረብንም። አንዴ ይቅርታሽ፣ ችግር እኮ አልነበረብንም። ግን ችግሩ ምንድነው መሰለህ፣ ቆይ ስማኝ በደንብ። አሁን እንደገባ እኔ እያወራሁ ነው አይደል? ኢንተራፕት አደረገ። እንደዚህ ምላስክን ነው እንትን እምልህ በዚህ ወጥቶ በዚህ ገብቶ ጉራ። በነገራችን ላይ ይሄንን ጤናማ የሆነ ፕሮቴስታንት እንኳን አይቀበለው። ሲሪየስሊ የሚያጨበጭቡለት ምናምን ዝም ብለው የተፋባቸውን እንትን የሚሉ ምናምን ይኖራሉ። ዝም ብለው ምንም ያለ እንትን ማለት ነው። ከዚህ ውጭ ግን በደንብ ግራና ቀኙን የሚያዩ ፕሮቴስታንት ወንድሞች ያፍሩበታል። በጣም ነውር ነው። በነገራችን ላይ እንደዚህ አይደረግም። ራሱ ፈሪ ስለሆነና ስለሚፈራ ትንሽ እንኳን ነገር እንድናገር አልፈቀደልኝም።
እየተናገሩ ጣልቃ ገብቶ መጀመሪያ ሰላም ልል ነው አለ። ከዛ በኋላ አሁኑን ያቆምና አሁን እንደዚህ ፈጠር ምን አጣደፈው? እኔ በነገራችን ላይ ለሱ ስላሳጥረው ነበር ተረተኛ ለኤርሚያስ ለሱ ስላሳጥረውና ከፈለገ ከዲያቆን ያሬድ ጋር ከፈለገ ከኔ ጋር እዚህ ጋር ያነሳ ነው ባለነው ርዕሰ ጉዳይ መቀጠል ይችል ነበር። ግን ችግሩ ምንድነው መሰለ ፖለቲካ መስራት ይፈልጋል። በቃ እኔ አንደኛ ነኝ እንደዚህ ነው ማሰጣሽ እያንዳንድሽ ይሄ እኮ በነገራችን ላይ እኮ እዚህ ጋር እኮ ፌል አደረገ። በቃ ትቢት እኮ ከዲያብሎስ ነው ኤርሚያስ እውነት ለመናገር እንዴ እዚህ ጋር እኛ ከሱ ጋር ምንድነው እኛ ህፃን ይመስል ዝም ብለን እንፎካከር እንዴ? በጣም እኮ ወንጌል ይዘን እንደባደብ እንዴ? ሰው እንዴት እዚህ ጋር ቆይ የጀመርኳትን አሳጥረዋለሁ ልጨርስና ትቀጥላለህ እየተባለ እንዴት በዚህ ልክ እንዴት ያዙ ልቀቁኝ ይላል? ዓለማዊ ሰው እንኳን ፖለቲካ ላይ እንኳን እንዲሆናል እንዴ? ስለዚህ እኔ ተረጋግቶ መነጋገር ከቻለ ይሄም ያያነሳን ያለ ነው ርዕሰ ጉዳይ ላይ ለምሳሌ ጥምቀትን ያሳየው አይደል? የተወሰነ ፖይንት የነበረ የክርስቶስን ትምህርት ሰው ካላዘ ከሌላ ክርስቶስ ጋር ነው ያ ክርስቶስ ደግሞ አያስጥለውም አያድነውም። ኦሬዲ የክርስቶስን ትምህርት ሰው ጥሎ ከትክክለኛው ክርስቶስ ጋር ነኝ ማለት አይችልም ብዬ ዶክመንተሪ በተወሰነ መልኩ በጨረፍት አሳየሁኝ። ከዛ በኋላ ቀጥታ ወደ ትምህርት ከትምህርት አንፃር ነው ያሳየውልህ ያለው። ይሄ እኮ ቀላል ነገር ነው በነገራችን ላይ እንደዚህ ምንም ትርምስ ውስጥ የሚከት አይደለም። ሲቀጥል እኔ ኤርሚያስ ለምሳሌ እነሱ ቤት መንጥቀውናል ያስወረዱኝ። አንተ ኦርቶዶክሳዊ ወንድም ከሆንክ እኮ ቅድም ዲያቆን እንዳሉት ምን ቤት ነው እሱ ሲጀምር ዘሎ ገብቶ እንደፈለገው የሚያማስለው ማለት ነው። እንግዲህ ሳናቀ አንተ ፕሮቴስታንት ሆነ ካልሆነ ሶ ጥያቄ ካለ የቅድሚያ እነዛ እንዳስወረድናቸው እንደውም ጥያቄ ልንመልስልህ ይገባል። ከዛ ውጭ ግን እኛ ፈቃደኛ እኮ ነን። አቋርጦ ግን እንደፈለገው ግን የሚሆን እሱ ማን ነው? ተረተኛ አቋርጦ እንደፈለገው የሚሆን እሱ ማን ነው? እኔ ብሄድ እዛ አቋርጬ እንደዚህ ወጨበሪ ቢፈጥር እንደዚህ ታገሱኛል እንዴ? እንዴት እንዳስወርዱኝ አላየህም እንዴ? ተጠይቂያውም እየመለስኩ ይሄ እኮ ትክክል አይደለም በነገራችን ኤርሚያስ። እና አሁንም ቢሆን እኔ የጀመርኩት ልጨርስ ካለ ይገባል፣ ምንም ችግር የለውም። እስቲ ወንድ ከሆነ እሱ በሚለው ነው የምንፎክር። እስቲ በጥምቀት ይግባና ይወያያል። አይሞክረውም በቃ እናንተ ትወያያላችሁ። ጠርተነው ዲቤት ጠርተነው ራሱ ይልንገር በእምነት ብቻ አንዴ በእምነት ብቻ ነው የሚዳነው። እሺ ችግር የለም እሱንም እናነሳለን። በእምነት ብቻ ነው የሚዳነው ወይስ ምናምን በሚል ጠርቸው ሁለት የሶስት ጠርቸው የሰጠውን ስም ምንም በአደባባይ እዚህ ላመጣለት እችላለሁ። እነ ዲያቆን ያሬድ ጠርተውታል ብዙ ጊዜ እነ ልደት በገድል በድርሳን ሁሉ ብሎ አምጣው ሰብስበ ተብሎ ፈርቶ የቀረሰው ነው። በነገራችን ላይ እንደዚህ የሚሆነው ጥቃቅን በሆኑ ነገሮች ማጭበርበር ስለሚፈልግ ገብቶ ዘራፍ ይላል። ወይስ አይቅር ዝም ብለን ልጨርስ የጀመርኩትና ችግር የለውም የጀመርኩት ልጨርስ። ዲያቆን በጣም ይቅርታ ኤርሚ ለኤርሚ ያስመልክታለኝ። ኤርሚ ምን አለ መሰለህ እነ ዲያቆን የመጡ እዚህ አንተን ሊያስተምሩ ነው። አንተን በሚያስተምሩበት ሰዓት ደግሞ እኛም እየተማርን ነው። ከዛ እኛ ኤርሚያስ ልናስተምር ነው የመጣነ ስላሉ እነዛ በስነ ስርዓት ወጥተዋል። እሱ ደግሞ ከነሱ የሚበልጥበት ምንም አይነት ምክንያት የለማ። እነሱ ለሱ መልስ ሰጥተው አይደለም በስነ ስርዓት ብዙ ጊዜ ጥሪ ተደርጎ አልመጣም። እነ መዝሙር ያሬድ እዛ እንደውም ቄስ ካልሆነ እንደውም ብሎ ብዙ ጊዜ ጥሪ ተደርጎለት ያልመጣ ልጅ ነው። አሁን ለሱ መልስ ሰጥተው ምናምን አይደለም፣ ግን ያንተን ጥያቄ መመለስ ስለፈለጉ ነው። ቅድም ከሱ ቤት ገብተህ እንደዚህ አይነት ጥያቄ ተመለሰልህ ወይ መጽሐፍ ቅዱስ ከፍቶ ያስተማረህ ነገር የለም። ስላንተ ነው ሲያወራ የነበረ እና አንድ ግልጽ አላስተማረም ምናምን ሳይሆን አማኔ አይደለም ስለነበርኩ ቆረማወራ ከሱ ከክሪስ ጋር ማውራት ስለፈለጉ ነው። በዛ መንገድ ነው ያስገባው። ወይ ነበርኩ ነበርኩና ነው ከተባለ ትምህርታችን ቀጥል በቃ። አይው ለኔ ምን እንዳልተመቸን ታውቃለህ? እሺ ወንድም አለ ይቅርታ። እሺ ምናልባት እንትን እየሰፋ እንዳይር ብዬ ነው እንዴ። እኔ የሚሆን ዲያቆን ያሬድ እኮ ፈቃደኛ እኮ ነን በነገራችን ላይ። ግን እንዲህ ዘው ብሎ ገብቶ እንዴት እንደዛ ይሆናል እንዴ? አትሊስት የጀመርኩትን መጨረስ የለብኝም ኤርሚያስ? ይሄ እኮ በነገራችን ላይ የመጨረሻ እኮ በቃ ምን ብዬ በምን ቃል ዝገልጽ ይችላል? ነገር እኮ እውነት ነው እቀበላለሁ እኮ እሱ ልክ አይደለም። ታዲያ ለምን የጀመርኩትን ነገር ለምን ያስቆመኛል? የጀመርኩትን ነገር የሚያስቆመኝ እሱ ማን ነው? አትሊስት አሳጥሬ ጨርሼ እኮ ከሱ ጋር መወያየት አልችልም ነበር? እውነት የሚሰበክ ሌላ ኢየሱስ አለ ወይስ የለም? በዚህ ርዕሰ ጉዳይ አሁንም ከገባ መምጣት አይችልም? እኔ አልጨርስም። እስካሁን እኮ መጨረስ ይችላል ነበር በነገራችን ላይ። ይምጣና የጀመርኩትን ልጨርስ ይግባ። ምን ችግር አለው? እኛ እኮ እምቢ አላልንም እኮ ፈቅደንለታል እኮ። ኢቭን ሌሎችን አስወርደን እናስተምረው ወንድማችንን ብለን እሱ ሲገባ ግን ፈቀድንለት። አይገርምም? ኦርቶዶክሳውያን በነገራችን ላይ እንዴት ልብ ነው ያለን። ስለዚህ አሁንም ገብቷል። ልጨርስ የጀመርኩትን ከዛ ይቀጥል። ሌላ የሚሰበክ ሌላ ኢየሱስ የሚባል የለም ብሎ ይከራከር። ችግር የለውም። ኦኬ ልቀጥል። እሺ ይጨርስ። ሰው ግን እንዳያስወጣኝ ኤርሚ ሞዴሬተር ስለኝ ቴንክ ዩ። መልካም እሺ። ለማንኛውም እያነሳሁት ያለው ፖይንት ከመጀመሪያ ጀምሮ እንዴት መሰለ ኤርሚ፣ በደንብ ስማ። ለአጠቃልና ቶሎ ብዬ ጥራ አድርጌ ችግር የለም መዋየት እንችላለን።
እያነሳው ያለው ደቂቃ ግን ትወስዳለህ ክርስቶፎርስ? አይ ለማሳጠር እሞክራለሁ። ማክሲመም 3 ወር 4 ደቂቃ እንደዛ ቦታ እኔ ስለጀመርኩት እንትኑን ችግር የለውም። አሳጥረዋለሁ፣ ችግር የለውም። ደቂቃውን ንገረኝ፣ ካሳጠረው ችግር የለውም። ደቂቃውን ንገረኝ ነው ያልኩት። ከ3 ከ4 ደቂቃ ማክሲመም በወስድ ነው ማክሲመም። ቴንክ ዩ ኦኬ። ያ ሞዴሬተር ስቴንፎርድ እንዳትወርዱኝ፣ ቀጥል። እሺ። ኧረ ማንም ሰው የለውም ሞዴሬተር፣ መዝሙር ብቻ ነው ያለው። ማንም ሰው አያስወርድም። ሙረ እኮ ነው ያስወርደኝ። ለምን እንደምትዋሸው ኤርሚያስ? አሁን እኔን ያስወረድኩ እሱ እኮ ነገር ያለው እና ማንም ሰው ሞዴሬተር ይላል እንዴ? ሌላ ማንም ሰው መዝሙር ያለው ኤርሚ መዝሙር እኮ ነው ያስወረደኝ። ሌላ ሞዴሬተር የለም። አሁን እኔን ያስወረድኩ ብዬ ነገር ያለው ያስወረደ እንጂ ሌላ ሞዴሬተር የለም። እኔ ያስወረድኩ ለመሰለኝ ጩኸትና ጭቅጭቅ፣ ይቅርታ አንዴ እኔ ጩኸትና ጭቅጭቅ እኔ በልጥ ምናምን ስድድቦች አልወድም። በቃ ትምህርት ላይ ብቻ እናተኩር። ማንም የተሳደበ የለም ብራዘር። አንተ ስትሳደብ ነበር። ስለዚህ በቃ ችግር የለውም። መዝሙር ብቻ ካለው መዝሙር አያስወጣውም፣ በዛው መቀጠል ይችላል። እኔና መዝሙር አንዴ አማኒ በማለት ያስተምር በማለት ትግባባቸው። እሺ ለምን እንዳስወረድኩ ልንገርህና ትነግረኛለህ። እድል እሰጥሃለሁ የሚል ኦኬ። በጣም ምን ያህል ሪስፔክት አድርጌ እንደማውራ ታውቃለህ። አንተንም ሳይሆን ሌሎቹንም ሁላችሁንም እኩል ሪስፔክት ማድረግ የማውራ ሰው ነው። ግን አንድ ሰው ግን አንጫጫሃለሁ፣ እንዲያረጋለሁ ሲል እኔ ትዕቢትና ጉራ አልወድም። በቃ አልወድም፣ ፈጽሞ አልወድም። እኔ አንተ ላይ ልጎርብ ልመጻደቅብህ አይገባም። አንጫጫሁ አሯሯጥኩ ልል አይገባም። እንደዚህ ካልኩኝ እኔንም ራሱ አስወርዱኝ፣ ብሎክም አድርጉኝ። ምክንያቱም ይሄ ምግባር ምንም አይሰብክም። ይሄ በትዕቢት ልብ ስለማይጠቅም ስትናገር የነበረው ነገር አግባብ አይደለም። ይሄው አንጫጫችሁ፣ ይሄው እንዲያረኳችሁ፣ አተራመስኳችሁ የሚለው ይሄ ትዕቢት ነው። ይሄ የመንደር ነገር ነው። የተሻለ ነገር ይዘናል፣ ጭንቅላታችን አለን፣ እውቀት አለን። በዛ ልክ እናውራ ብዬ ደጋግሜ ነገርኩ። ትምህርቱን ይጨርስ ብዬ ደጋግሜ ነገርኩ። ከታችም አሁንም ዝም ብሎ በቃ እኔ በልጥ ሆነ። ስለዚህ ምን አደረኩ? ያስወረድኩ እኔንም ብዬ አስወረድኩ። ለምን አይጠቅምንም። በቃ እድሜንም ጊዜንም ለምን እንደማባክነው? ወይ እኔ እወርዳለሁ ወይ አስወርዳለሁ። የወንድሜ ቤት ስለሆነ ነው። ካልፈቀደልኝም እኔ ችግር የለውም፣ እኔ እወርዳለሁ። ምክንያቱም እንደዚህ አይነት ስድድብና እኔ በልጥ ትዕቢተኝነት እኔ ስለማልወድ በዛ ምክንያት ነው። ይሄ ነው ምክንያት። ተናገራል ልስማ አንተ። እሺ ቴንክ ዩ። በሪስፔክት ነው የማወራህ፣ በጣም አክብሬ ነው የማወራህ አልከኝ። እግዚአብሔር ያክብርልን ስለ አክብሮቱ ማለት ነው። ግን ደግሞ በምን ያህል ትዕቢት እንደምትናገር አንተም ብቻ ሳይሆን ወንድሞች ብቻ ሳይሆን ቤተክርስቲያን ሁሉ ጭምር በምን ያህል ስለኔ ብቻ አውራ፣ ስለኔ አውራ፣ ስለኔ ስላንተ ነው። ስለኔ አውራ፣ አይ ስለኔ ብቻ አውራ። ታዲያ እኮ ሰማሁ አይደል ወይ እኮ ስለኔ አውራ። አንተ ማለት ወንድሞችህና ኖ እኔ እህቶች ወንድሞች አላልኩም። ስለኔ ያወራሁት ስላንተ አውራ፣ ስለኔ ስላንተ ብቻ ነው። አድምጠኝ። ኦኬ እሺ። ግን በምን ያህል ቆይ ስም ሳልጠቅስ በምን ያህል ትዕቢት እንደምትናገሩ ማሳያው አንዱ ስለኔ አውራ ፕሊዝ። አድምጠኝ እባክህ። ለአንተ እኔ ስለ ቤተ እምነት ሙሉ ወንጌል ስላንተ ነው የማወራው። ሌሎች አይደርቡ። እኔና መዝሙር ነው። አይ ኤርሚያስ ረሳችሁኝ እኮ 4 ደቂቃ 3 ደቂቃ ብዬ ረሳችሁኝ። ምን ነው መዝሙር ሲያወራ ለምን ልቀጥላለሁ? አይ ያልኩት ነው። እሱንም እኮ ወንድም ያልኩት ነው። ኦርቶዶክስ እንዲህ ነው የምትንጫጩት። አየኸው? መዝሙር ቀጥልሽ፣ ቀጥል መውረድ ፈልጋል። በቃ ቀጥልሽ ኤርሚያስ። እንደዚህ አትበል ፕሊዝ። አሁን ትንጫጫላችሁ አትበል። አንተ ምንም አይደለም። አትጩ፣ ተረጋጉ። ውሃ ጠጡ። ወይ ጠላ ጠጡ፣ ወይ ውሃ ጠጡ። አድምጠኝ። ይቅርታ እኔ ነኝ ያስወጣሁት። መዝሙር ሁላችሁ እኔ ዘጋሁትኝ። እሺ አንዴ ኤርሚ ከመዝጋት በፊት ይኸውልህ ጠላ ጠጡ ሲል አሁን ሰምተዋል አይደለ? አየው ወይ ጠላ ጠጡ ሲል ያስወጣሁት እኔ ነኝ። እንደዚህ አይነት ነገር ይሄ ምንም አይጠቅመኝ። የዱርዬ ንግግር አያስፈልገም። ኤርሚ እንዳትዘጋው። በቃ ትምህርት እየተማርን በዛው መቀጠል እንችላለን። እየወረፈ የነበረው በነገራችን ላይ ዲያቆን እዛ ራሱ ቤቱ ላይ ማለት ነው ኤርሚያስን ራሱ መጠጥ መዝሙር ያሬድ ያስጥልህ እንተና በቃ ኦርቶዶክስ ዝም ብላችሁ እንደፈለጋችሁም ስለምትል እያለ ሲነግረው ነበር። እኔ እንደውም ኤርሚያስን እንደ ልጅ እየተወነ ነው እንደ የሚል ጥያቄ አንዴ ጫረብኝ። እዛ ጋር እንደዛ ሲሰማ ትንሽ ግራ ተጋብቼ ነበር። አንተ ስትነግረኝ እንጂ ለማንኛውም እኔ ለምንድነው አሁን ራሱ 3-4 ደቂቃ ላውራና ከዛ ችግር የለም ከኔ ጋር የሚሆን ከዲያቆን ጋር ትቀጥላለህ እየተባለ ለምንድነው እንደዚህ መሆን የፈለገው? አይ ይፈራል። ፈሪ ነው በነገራችን ላይ መቀጠል አይፈልግም ውይይቱን። ስለዛስ የተነኳኩስና ዚስ ኦርቶዶክስ ምናምን ወጨበሪ ይፈጥርና ይወጣል። ተመልሶ ይግባ 3-4 ደቂቃ የለጠቀም የሚሰበክ ሌላ ባዕድ ኢየሱስ ወይም ሌላ ኢየሱስ አለ ወይስ የለም? ችግር የለም ወይ ከኔ ጋር ወይ ከዲያቆን ጋር ይገባል።
ምንም ችግር የለውም። አርፎ ግን ይቀመጥ ወይ ልጨርስና አስገባው 3-4 ደቂቃ ነው። ከዛ በኋላ እንዲያርጋችሁ በዚህ ወጥቶ እኛም እንደዛ ስንል ለምን ሌላ ዲቤት ይፈጠራል? አይሻልም? ኤርሚያስ አይማርም። ኤርሚያስ ራሱ ኤርሚ ረጋ ብለህ እኮ የምትማርበት ስለነበር ያው ስለፈለገው ራሴንም አመመኝ እኮ እኔ አሁን ቅድም የተማርኩት ሁላ ትምህርት ግራ እስከምጋባ ድረስ ነው እንትን ያልኩኝና ያው በጣም ስለማከብራችሁ ነው። በጣም ሪስፔክት ስላለኝ ነው ለሁላችሁም እና ችግር የለውም። ጀስት እኔ አሁን እናንተ እርስ በርስ አሁን ኤርሚያስ አለ አንተ አለ መሰዳደ መነጋገር ምናምን ከእናንተ አልጠብቀውም። እኔ ትንሻችሁ ነኝ ሁላችሁም፣ ግን ከእናንተ አልጠብቀም። እኔ የምጠብቀው ነገር ትምህርት መማር ስነ ምግባር መማር ነው የምፈልገው። እውነት ነው። እኔ ያልገባኝ ነገር አለ፣ የተጠማሁት ነገር አለ፣ ውስጥ የሚቃጠልበት መንገድ አለ፣ እስከዛሬ ድረስ የኖርኩት ነገር አለ። ግን እውነተኛው ትክክለኛውን ክርስቶስን አግኝቼ በትክክለኛው መንገድ ህይወት የመምራት ፈልጋለሁ። በቃ ስለዚህ ለሱ ደግሞ መፍትሄው መማር ነው አይደል ኤርሚ? መማር ነው የምፈልገው። ስለዚህ ጀስት ግን አሁን ብትማር ነው የሚሻለው እንደዛ ከሆነ። አይ ዲቤት ነው የምፈልገው ያለ ሰው በኮሆስት ተጠራርቶ መጋት ይችላል። ለምሳሌ አሁን እየሰማን ኤርሚያስ በነገረ ድነት ዲያቆን ዘማርያም ባለፈው ጠርቶን ነበር፣ አልተቀበለውም። አሁን ድጋሚ ልጥራው ነኝ ስለሚሰማኝ። እንዲሁም በየሰው ቤቱ እየመጡ መረበሽ አይጠቅምም። ኤርሚያስ ቤትም እዚህ መተን መከራከር አይጠበቅብንም። እኔም ኤርሚያስም በኮሆስት ገብተን ቪዲዮም እንዲሁም እሰራለሁ። ምን እናደርጋለን? በነገረ ድነት ገድላቱን ድርሳናቱንም ያምጣ መጽሐፍ ቅዱስም ያምጣ መብቱ ነው። በነገረ ድነት ደግሞ እኔ የፕሮቴስታንትን አስተምሮ ጠቅላላ የፕሮቴስታንትን አስተምሮ ይዤ ሞግቷል። በፕሮቴስታንት ነገረ ድነት ልዩ ትምህርት በተለያየ የፕሮቴስታንት እምነት አለ። በመጽሐፍ ቅዱስና በፕሮቴስታንት የነገረ ድነት ትምህርት ይዤ እመጣለሁ እኔ። እሱ ደግሞ መጽሐፍ ቅዱስና ገድላት ድርሳናትን ይዞ መምጣ። በኮሆስት እኔ እዋያለሁ። ምንም ሰው ቤት መቶ መረበሽ አያስፈልግም። በቃ ይሄ ነው። ብዙ ሰው ይማርበታል፣ ብዙ ሰው ይጠቀምበታል። አሁን ኤርሚያስ አንተ መማር ካለብህ በቃ ጸጥ ብለህ ተማር። ኤርሚያስ ውይይት ከፈለገ በኮሆስት በነገረ ድነት ገድላት ድርሳናቱን ይዞ መምጣ። እኔ ደግሞ የፕሮቴስታንት የቤተ እምነት መገለጫዎችን መጽሐፍትንና መጽሐፍ ቅዱስን ይዤ መጥቼ የተለያዩ የነገረ ድነት አስተምሮቻቸውን እሞግተዋለሁ ማለት ነው። ተቃለቀ እኮ በቂ ነው። ያሴት አሁን ትምህርትን ወይ ጊዜ ካለ ትምህርት ላይ ቀጥል። ጥያቄዎችን እየጠየቅ እውነት ለመናገር ምግብ ሳልበላ ነው የኔ ያክል ሰዓት ቁጭ ብዬ የተማርኩ ያለሁት ትምህርቱን ስለምፈልግ። ቅድም እየሰራው አይተኸኝ ነበር መዝሙር አይደል? አዎ አይቻለሁ። እዛው አቁም የሆነ የመጣው ቁጭ አድርጌ የሆነ የመጣውትና ስለዚህ ምን ይሻላል? አሁን መብላት ትፈልጋለህ ወይስ ነው? አይደለም አትጨነቅ። ክሪስ የጀመረው ትምህርት አለና ክሪስ ማለት ነው ደቂቃ ስላለ ክሪስቶፎርስ ረዘመብኝ። ክሪስቶፎርስ ብዬ ከምጠራ ብዬ ነበር ብዬ ይበል ችግር የለም። በቃ 3-4 ደቂቃ ዲያቆን ክርስቶፈር ይሰዱና 3-4 ደቂቃ ልስማችሁ መጨርስልኝና እኔ ከዛ ዘግቼ ምግብ ለማብሰል እሄዳለሁ። መልካም። እሺ ኦኬ። አይ እውነት ለመናገር ዲያቆንዬ ይህቺ እንትና የዲቤቷ ጉዳይ አማን ሻሎምና ሙለታ ዲቤት ስለጠሩት እንደው ደፍሮም አይመጣም እንጂ እነሱ እንዲያውም ቅድሚያ ቢቀበል ባይነኝ፣ ግን ደግሞ ከመጣም ደስ ይለኛል። ያችን ለመሸፋፈንም ስለሆነ እንደዚህ እየሆነ ያለው ማለት ነው። እና ለማንኛውም እንመለስና ኤርሚዬ ቅድም ያነሳውልህ ትምህርት አለ። ለምሳሌ ስለመዳናችን ስለእያንዳንዱ ነገር መቼም ወንጌልም ስለመዳናችን ነው። ጌታ ያስተማረን የጌታ ትምህርት አለ። ቅዱሳን ሐዋርያት ከጌታ ተቀብለው ያስረከቡን ትምህርት አለ። ያንን ትምህርት ግን ሰዎች ቀይረው ለውጠው የክርስቶስ አስመስለው ቢነግሩህ ያ ሐሰተኛ የሆነ ትምህርት ከክርስቶስ ጋር ያገናኝሃል ወይ ነው የኔ ጥያቄ። አያገናኝህም። ኦኬ። ይሄንን ደግሞ ማን ይናገራል? መጽሐፍ ቅዱስ። ኢየሱስ እኮ ይልሃል። አንዳንድ እውነታዎችን እኮ ይነግርሃል። ኢየሱስ ጌታ ነው፣ ኢየሱስ እንደዚህ የእግዚአብሔር ልጅ ነው፣ እንደዛ ነው፣ እንደዚህ ነው፣ መዳን በሱ ነው ምናምን ይልሃል እኮ። ግን እምድንበትን ለምሳሌ መንገድ ከነገረ ድነት አንፃር ስናነሳ ሌላ ትምህርት ከሆነ ማንም የሚነግርህ ቅዱስ ጳውሎስ እንዲያውም የሰማይ መልአክም ቢሆን ይላል የተረገመ ይሆናል እንጂ የዘላለም ሕይወትን የሚያጎናጽፍ ሕይወት የምታገኝበትን የሆነ ትምህርት አይሆንም። እሱ ነው ያሳየው ያለው። ስለዚህ አሁን ሁለተኛ ዮሐንስ 1 ምዕራፍ ነው ያለው ከቁጥር 9 እስከ 11 ላሳይ። ሁለተኛ ዮሐንስ 1 ምዕራፍ 1 ማለት ነው ከ9 እስከ 11 ይታያል አይደል? ኤርሚያስ ጥቅሱን አንዴ ንገረኝ ቁጥሩ። እሺ ሁለተኛ ዮሐንስ በል። ኦኬ ሁለተኛ ዮሐንስ ምዕራፍ 1 እሺ ከ9 እስከ 11 ከ9 እስከ 11 ምዕራፍ 1። አዎ ፈጠን ብዬ ልንገርህ። እንዲህ ይላል ይኸውልህ፣ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም።
አምላክ እንዲኖረው ሰው በማን ትምህርት መኖር አለበት? በክርስቶስ። የክርስቶስን ትምህርት አልቀበልም በዛም አልኖርም ቢልህ ክርስቶስ ይኖረዋል? አምላክ ክርስቶስ ነው አይደለም? ወይም አብ ወልድ መንፈስ ቅዱስ። በክርስቶስ ትምህርት ለሚኖር ሰው አብና ወልድ አሉት ይላል። አብ ወልድ መንፈስ ቅዱስ አሉት ማለት ነው። ከባህሪ አባቱ ከአብ አንፃር ስላነሳው ነው። ስለዚህ ሰው አሁን በትክክል ከክርስቶስ ጋር ነው ወይስ አይደለም የሚለውን ነገር የምትለየው በምኑ ነው እያለ ነው? በክርስቶስ ትምህርት። በክርስቶስ ትምህርት የማይኖር ሰው ከሆነስ አምላክ የለውም፣ ክርስቶስ የለውም፣ አብ ወልድ መንፈስ ቅዱስ የለውም አይልም? ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት ይልና፣ እሺ ሰው ደግሞ የክርስቶስን ትምህርት ሳያመጣ ሳይነግረን ያንን ሳይዝ ወደኛ ቢመጣስ ችግር የለው አለው እንጂ ይሄው ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ፣ የትኛውን ትምህርት? የክርስቶስን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ስራ ይካፈላል። ምንድነው ክፉ ስራው? የክርስቶስን ትምህርት አለመቀበል። ስለዚህ ሰው የክርስቶስን ትምህርት ሳይቀበል ክርስቶስ እያለ ቢመጣ ምን አንለው? አንቀበለውም። ለምን? የክርስቶስን ትምህርት ካላዘው በዛ ካልኖረ ማን ስለማይኖረው? አምላክ ስለማይኖረው፣ ክርስቶስ ስለማይኖረው። ስለዚህ መለኪያችን ምንድነው? የክርስቶስ ትምህርት። ስለዚህ ሰው የክርስቶስን ትምህርት ካላመጣስ አንድ ሊሆን ይችላል ባይዜ። ለምሳሌ ቅድም የፕሮቴስታንት ዶክመንተሪውን ስታየው የምታስታውስ ከሆነ ምን አለ መሰል አንዱ ፓስተር ሰው ክርስቶስ ኢየሱስ እንደዚህ ነው፣ የእግዚአብሔር ልጅ ነው፣ ጌታ ነው ራሱ እያለ መጥቶ አለ። ነገር ግን በክርስቶስ ጉዳይ በሱ ትምህርት ጉዳይ አንዱን እንኳን ፌል ቢያደርግ ሐሳቡን ነው የምነግርህ ቃል በቃል አይደለም። በቃ ያ ሰው ክርስቶስ የለውም ከሌላ ኢየሱስ ጋር ነው ያለው ማለት ነው ያሉት። እኛም እናምነው ይሄን ነው ባይዜ። ስለዚህ ሰው የክርስቶስን ትምህርት ይዞልህ ካልመጣ ምንፍቅና የሚቀላቅልበት ከሆነ መናፍቅነት ወደ እግዚአብሔር መንግስት ስለማያስገባ ከሱ ጋር ህብረት ልታደርግ ልሰማው አይገባም ማለት ነው። ሰላም ማትበሉት አትቀበሉት ሲል ያው ቤታችን ምንድነች? ቤተክርስቲያን። ህብረት አናደርግም አየው ችግር የለውም ምን ስለ ጌታ ነው ምናምን ብለን አንሸወድም ማለት ነው። ለምን? ይሄ ሰው አሳች ስለሆነ። እንዲያውም እዚህ ጋር ከፍ ብለህ ስትመለከተው ቁጥር 7 ላይ እዛው ብዙ አሳቾች ወደ ዓለም ገብተዋል ይላል። ይሄ የክርስቶስን ትምህርት ሳይዝ ሌላ ክርስቶስ ይዞ የሚመጣው በስብከት ደረጃ የሚመጣው አካል ምንድነው ማለት ነው? አሳች ነው። አሳች ስለሆነ ምን አትልም? አብረው አትተባበርም። ለምሳሌ ምን አነሳውልህ ቅድም ከጥምቀቱ አንፃር ያመነ የተጠመቀ ይድናል እያለ አሁን ቅድም የገባው ወንድም እንደዛ ረብሾ የወጣው ብትጠይቀው እንዴት ነው ማን ነው የሚድነው ብትለው ያመነ ብቻ ነው እንጂ ጥምቀትማ ለመዳን አይሆንም፣ ጥምቀት ግን አያስፈልግም አለልህም ብሎ ነው የሚያጭበረብረው። ክርስቶስ ግን ምንድነው ያለው? ያመነ የተጠመቀ ይድናል። የቅድሙን ወንድም ብትጠይቀው ያመነ ዳን ይጠመቃል ነው የሚል። ቀየረው ትምህርቱን። የክርስቶስን ትምህርት ይዞ አልመጣም። ስለዚህ ከሱ ጋር ህብረት ማድረግ የለብህም ነው። ለምን? መዳን ያሳጣሃል። የሚያድነው እኮ ክርስቶስ ነው አይደለም እንዴ ኤርሚያስ? ግን ክርስቶስ የሚያድነህ ግን ምን ስታደርግ ነው? ወንጌል ሰምተህ አምነህ ስትጠመቅ። ይህን ቃሉን ማመን አለብህ። ባይዚህ በክርስቶስ ማመን ማለት ቃሉን ትምህርቱን መቀበል ነው። ቅድም አየን እዛ ጋር እንጂ ትምህርቱን ሳትቀበል በክርስቶስ አምናለሁ ድኛለሁ ምናምን ብለህ ራስህን ባዶ ተስፋ ውስጥ ትከታለህ እንጂ ልድን አትችልም። ሶኛ ፕሮቴስታንቶችን የምንቃወማቸው አንዱ ከዚህ የተነሳ ነው። ለምሳሌ በመዳን ጉዳይ በቃ መድኃኒቱ ይሄ ነው። ለምሳሌ እዚህ ጋር በተቀመጠልን ሰው ወንጌል ይሰማል፣ የሚያገናዝብ ከሆነ ያምናል፣ ከዛ ሲጠመቃል፣ ከዛ ሲድናል። ይህንን ግን ለምሳሌ አሁን ቅድም የገባውን ወንድም ብትጠይቀው አራ ሰውማ አምኖ ድኖ ነው የሚጠመቀው ነው የሚልህ። እዚህ ጋር ጌታን ያርመዋል፣ ክርስቶስን አይቀበለውም። ከዛ እኔ የጌታ ነኝ ኢየሱስ ጌታ ነው ምናምን ይልሃል ማለት ነው። ሌላ ብዙ ለምሳሌ ስለ ጥምቀትም ስለ ቅዱስ ሥጋና ክቡር ደሙ ልነግርህ ይችላል። ይሄ ግን አሁን አንተ ደክመዋል። ገብቷል? ስለዚህ ቅድም የጠየቀች ጥያቄ ነበረ። ቅድም ምናልባት ያመነ የተጠመቀ ችግር የለም ይድናል፣ ያመነ የተጠመቀ ይድናል አለችና ያላመነ ግን ይፈረድበታል። ለምን የተጠመቀ አላለም እያለች እየጠየቀች ነበርና ምናልባት ያ ትክክል ችግር የለውም። ባይዚህ በጣም ቀላል ምላሽ ነው ያለው ኤርሚዬ። ተመልከት እንግዲህ ሰው እዚህ ጋር ምን ይሰማል? ወንጌል አይደል? ወንጌልን ሰበኩ ስለሚል አሁን ከማመንና ከመጠመቅ ምን ይቀድማል? ምን ይቀድማል? ምንም ያመነ ይጠመቃል ለድህነት። ማን ነው የሚቀድመው ግን? አሁን ለምሳሌ ሰው ሳያምን ይጠመቃል? ኖ ያመነ የሚጠመቀው። አዎ ስለዚህ ማመን ይቀድማል አይደል? አላምንም ቢል ታጠምቀው ይጠመቃል? እናጠምቀዋለን። እንዴት ብሎ ሳያምን እንዴት ሶ ለምን ያላመነ ይፈረድበታል አለ? አስተውል። ያላመነ ብቻ ይፈረድበታል አላለም። ያላመነ ይፈረድበታል ነው ያለው። ምክንያቱም ማን ስለሚቀድም? ማመን ስለሚቀድም። አላምንም ካለ እንደማይጠመቅ አይታወቅም እንዴ እርምዬ? አይ አሁን ገባኝ። ገባህ አይደል?
እኔ ገብቶኛል። አንድ ደግሞ ቆይ አንድ ተጨማሪ ላስገባል እርምዬ። እሺ ገብቶኛል። ነጌሽን ታውቃለህ? የሚድ ነው ያመንና የተጠመቀ ከሆነ የማይድ ነው ማን ነው? ያመን ይጠመቅ ያላመነ እዚህ ጋር ተጽፏል እኮ ከታች። አይ እዚህው ላይ ራሱ ባለው እንጂ ይሄ ራሱን የቻለ እኮ ይሄ እኮ ራሱን የቻለ እኮ አረፍተ ነገር ነው። እዚህው ተጣመቀው ያመን ይጠመቅ ይድናል ይላል። ለምሳሌ እንደዚህ የሚል ነገር ቢመጣ እጁን የታጠበና ፕሮግራሙ ላይ የተገኘ ድግስ ይበላል ብል ማለት ነው። ድግስ የማይበላው ማን ነው የሚል ጥያቄ ብትጠየቅ እንደው ምናልባት ሽባ የሆነ ኤግዛምፕል ሊሆን ይችላል። እጁን ያልታጠበና ፕሮግራሙ ላይ ያልተገኘ ይሆናል አይደል? ወይም ደግሞ የጥሪ ወረቀት የደረሰውና ፕሮግራሙ ላይ የተገኘ እንበለው የጥሪ ወረቀት የደረሰውና ፕሮግራሙ ላይ የተገኘ ከድግሱ ይበላል ብንል ከድግሱ የማይበላው ማን ነው ካልክ ለምሳሌ የጥሪ ካርድ ያልደረሰው ብለህ ብትዘጋው ችግር የለም። ምክንያቱም የጥሪ ካርድ ካልደረሰ መገኘትም ስለማችል ማለት ነው። ሶ ኤኒሃው በቃ እና አነውሳውሰው በምሳሌ እንዲህ እናድርግ። ይኸውልህ ያመነ የተጠመቀ ከሆነ የሚለው የማይድነው ያላመነ ያልተጠመቀ እንደሆነ ነግሮናል ጌታ በተቃራኒ ኔጌሽን የሚባል አለ አይደል? ተቃራኒው ማለት እሱ በደንብ ኤግዛምፕል አንድ ይሄ ነው። ሁለተኛ ግን እንዳልኩ እዚህ ጋር ማመን ስለሚቀድም ነው። ያላመነ ይላል። ያላመነ ግን ይፈረድበታል የሚለው ገብቶኛል እኔ። አዎ ስለዚህ እንዴት ነው የገባ ሰው ካላመነ ኦልሬዲ ወደ ጥምቀት እንደማይመጣ ስለሚታወቅ አይደለም? አዎ ካመነ ግን ግዴታ ምን ይፈጽማል? መጠመቅ። ከዛ በኋላ ምንድነው የሚመጣው? መዳን። ሶ አምኖ ተጠምቆ ይድናል ያለው ክርስቶስ ጠይቃቸው ጴንጤዎችን አምኖ ድኖ ይጠመቃል ነው የሚለው ሌላ ወንጌል። እኔ ከዚህ በተጨማሪ አሁን ጥምቀትን በተመለከተ ነገረ ድነት ሌሎችንም ጉዳዮች በተመለከተ አሁን ላይ ደክሞኛል ምናምን ስላልክ እንጂ ጥምቀትን በተመለከተ ብዙ ጥቅሶችን እየጠቀስን ማሳየት እንችላለን። ትንሽ ልግፋ? አይደክምም? ችግር የለም። እኔ አልደከመኝም ማለት ያው ትንሽ እየቆያለሁ። እንትን ይላል ዲያቆን ሲበዛበት አይዝም የሚያዝም ብሎ ነው ይሉንታ ይዞት ነው ስለማጣው ከራበው ደግሞ በዛ ላይ ጭራሽ ምንም አይዝም እና ያለውም እንዳይጠፋበት አይገስ እንትንም በሉ ሲላን ይጠቀውና ምክንያቱም ሀሳቡ ሌላ ቦታ ልቡ ሌላ ቦታ እየሆነ ነው። አይ ኖ ልቤ ፎከስ አድርጌ እየሰማሁኝ ነው ሁሉን ነገር እውነት ለመናገር በደንብ። እኔ ዛሬ እንደውም በጣም ከተማርኩት አንድ ትልቁ ትምህርት ልንገርህ ያልጠበቅኩት ትምህርትና በጣም እንደውም እስካሁን ከቀድም በውይይታችሁ ውስጥ ያገኘሁት ነገር በምልጃ ዙሪያ ያወራ ነው ማለት ነው። በምልጃ ዙሪያ ላይ ያወራ ነው መንፈስ ቅዱስ ይቃተታል የሚለው ትምህርት ላይ በደንብ ፎከስ አድርጌ ሰማ ስለነበረ እሱ ላይ የተማርኩት ነገር በጣም ደስ ብሎኛል። ኤኒዌይስ ለማንኛውም መልካም ለሌላ ቀን ምን ታደርግ መሰለህ ዲያቆን ክርስቶፎረስ ቃሎት ያሰማ ሌላ ቀን ግን ኤርሚ እኔ ወይ ዲያቆን ክርስቶፎረስ የማይሆን ለምሳሌ ፕሮቴስታንቶች ሲገቡ አሯሩጣለሁ አንጫጫለሁ ካልንኛ አስወጣ ምንም ሼም እንዳይዝ። ምክንያቱም ይሄ ምግባር ከሌለን ትዕቢተኞች ከሆንን ምንም አንጠቅምህም። ምንም ቃለ እግዚአብሔር ከዛ በኋላ ብንናገር ምን ይጠቅማል? ይጠቅማል? እኔ አንተ ላይ በጉራ በትዕቢት ደረቴን ነፍቻ አንጫጫለሁ እንዲያረጋለሁ ካልኩኝ በኋላ ሉቃስ ማርቆስ ምን ይጠቅማል? እኔም በሆን ነው የምልህ ፕሮቴስታንት ወንድሞቼ ላይ የሆነ በቃ የበላይ ነኝ ምናምን ካልኩኝ እኔንም በሆን እንዳትመረኝ አስወጣኝ። አይጠቅምማ። ትዕቢት ይዘን ማውራት አንችልም። ስለዚህ ወንድማችን ኤርሚያስ ደጋግመን እድል ሰጠ ነው። ደጋግሞ ግን እሱ ትዕቢት ላይ ነው፣ ደጋግሞ ግን ስድብ ላይ ነው። መጨረሻ ላይ ጠላ ጠጥቷል። አሁን ማን የተናገረው አለ ፕሊዝ እውነት። ስለዚህ እንደዚህ አይነት ነገር ሲሆን አንተ ይሉንታ እንዳይዝህ አስወጣን፣ ሁላችንም ኦኬ አስወጣንና ከዛ በኋላ በቃ በስርዓቱ የሚዋይ በመካበር የሚዋይ ሰው መጥቶ መዋየት ይችላል። የግድ ያ ሰው ማውራት አይጠበቅበትም። እኔ ማውራት አይጠበቅብኝም። አንተ አትጨናነቅ፣ ቅድም ሳይ ተጨናነቅ፣ እንደዛ አትሁን። ቤትን ማኔጅ ነው። እኔ ስለማከብራችሁ ነው። ኤርሚያስም ቢሆን አንተም ሁላችሁም እኔ ሪስፔክት ስላለኝ ስለማከብራችሁ ከሁላችሁም እኔ የምማረው ነገር ስላለ ነው። በተለይ ደግሞ እናንተ የምትናገሯቸውን የተማራችኋቸውን እውቀታችሁን በሙሉ ስለያዛችሁት ከእናንተ ጋር ስላለ እኔ ደግሞ ምንም ነገር ስላለስኩ ብዙ ነገር ከእናንተ ለማወቅ እሯሯጣለሁ ለማወቅ ግን እና ከእናንተ ግን ስለማከብራችሁ ነው። እውነት ለመናገር ሁላችሁንም ስለማከብር ነው። እኔ በጣም የተሸማቅቄ ነበር። በጣም የተሸማቀቅኩትኝ በቃ ምን እንደምል እስከሚጠፋብኝ ድረስ ማለት ነው። እንዳከበርከን ጥሩ ነገር ካልሰጠን አስወጣን። ምክንያቱም አከብራቸዋለሁ እያልክ ብንነፋፋብህ ብንመጻደቅብህ ጥቅም የለውም አይደል ኤርሚ? እኔንም ጨምሮ ነው የእግዚአብሔር ቃል ነው ብዬ እኮ ነው። እኔንም ጨምሮ ግን አስወጣኝ። ከዚህ በኋላ ማናችንም ስናወራ ማንም ቤተ እምነት ይሁን ተከባብረን ተዋደን በትህትና ልኖር ይገባል እንጂ እኔ ስለመጣው ተንጫጫክ እዛው እንደፈለግኩን
እንደዚህ ናት እንደዚህ ምናምን ያው እኔ እንኳን ስለሷ አስተያየት ሰጥቼው አቁም ትዕቢተኝነትህን አጉል የምትመጻደቀው ነገር አቁም ብዬ ነግሬው የሱ ተራ ሲደርስስ ኦርቶዶክስ እንዲህ ናት ገሌ እንደዚህ አባቶች ጳጳሳት እንደዚህ እንዴ ስለኔ ለምን አይናገርም? አየህ ሰው ከዛ አንፃር ነው። በሌላ ቀን ግን መማር ስትፈልግ ትምህርት ላይ ብቻ ፎከስ አድርግ። መታን እናስተምራለን። መዋየት የሚፈልግ ሰው ቤታችንን ስንከፍት ወይ ደግሞ በኮሆስት መጥቶ መዋየት መጠየቅ ይችላል። እሺ ኤርሚ ብዙ ትምህርቶችን እማራለሁ። ገና ይቀረኛል መምህር። ብዙ ጥያቄዎች አሉኝ። ዛሬ ላይ ስለደከመኝ ብቻ ሳይሆን ትናንትናም ጀምሬ ስጠይቅ የነበሩት ነገር ስላለ ብዙ ጥያቄዎች ስላሉ ችግር የለም። ሰብስባችሁ ጻፈውና እየመጣችሁ አስተምረን እንማራለን። አብዛኛው ወንድሞች መናገር ይቻላል። ኤርሚ አስተምሩና። እሺ ተናገር ወንድሜ ኤርሚ። እሺ ቴንኪው ኤርሚ። ቅድም የወረድኩኝ ትንሽ ኔትወርክም እያያዘኝ ስለነበረ ነው። ኤርሚ ግን አስተውለዋል። እሱ ሲናገር ምን እንዳለ ከአንተን ራሱ ኤርሚ ስትለው እንኳን ኤርሚ አትበለኝ ብራዘር ነው ያለ ማለት ወዲያው ነው ቶሎ አንተ የምታከብረውን ያክል አላከበረህም። በነገር ላይ ምንድን ነው ያለ በማለት እንዴ ኤርሚ አትበለኝ ብራዘር ነው ያለ። ሰምተዋል አይደል? እንደዛ ሲለ እንደዛ ተበለኝ ብራዘር ብሎ አንተን ኤርሚያስ ብሎ ከመጥራት እንኳን ወዲያው ታቀበ። እስከዛን ድረስ ለአንተ እሱ ትዕግስት የለውም። አንተ ግን ለሱ ብለህ እስከመጨናነቅ ድረስ ብለህ እሱን ላለማስቆም ብለህ ተነስተህ እስከመሄድ ደረስክ። አንተ ማለት ነው ለሱ ብለህ። እሱ ግን ምን ያለው ብራዘር አታስቋርጠኝ ነው ያለ። ብራዘር ብሎ ጠራ። ኤርሚ የሚልህ ልጅ የሚልህ ሰውዬ ብራዘር አለ ወዲያው ማለት ነው። እና አንተ ደግሞ እሱ ይሄንን ያክል በመሃል ልታቋርጠው ኤርሚ ስትለው እንደዛ ካለ አንተም ደግሞ ለሱ የምሰጠውን ቦታ ማወቅ መቻል አለብህ። ግልጽ ነው አይደል ኤርሚ? እውነት ነው። ችግር እንደዛ እንትን ብዬ አላሰብኩትም። ወይስ ችግር የለውም ኤርሚ። ከይቅርታ ጋር ደግሞ ነዲያቆን እንደዚህ ጊዜያቸውን ሰውተው እያስተማሩ ስለሆነ አንተ መማር ያለብህ የራስን ብቻ ነው። እንደኔ አስተያየት አንተ በመቻል ማወቅ ያለብህ በዚህ ሰዓት የኦርቶዶክስን ትምህርት ብቻ ነው። አሁን ለምሳሌ ከወንድማችን ኤርሚያስ ከዛኛው ቅድም ከወጣው ምንም ጠብቅ አለም። ሲጀመር አካሄዳችን እኛ ጥሩ መሆን አለበት፣ በክርስቶስ መሆን አለበት። አካሄዳችን፣ አበላላችን ሁሉ ነገር እኮ ቅጥ ስላለው አሁን ጥሩ ምግብ የሚመግብን አንተ ነው የምትለው። ጥሩ ምግብ የሚመግብን እጁን ይዤ ሌላ ጉሮሮ የሚከረድ ነገር ብሰጥ አትበላውም። ያን ለማለት ነው። እነ መዝሙረ ወንድሞቻችን ጊዜያቸውን እዚህ ሰውተው የሚያስተምሩ ለአንተ ስለሆነ አንተ መጀመሪያ አወቅ በቃ። አሁን ከነሱ ማገኛለሁ ከዛ ማገኛለሁ ሳይሆን አንተ የራስ ሃይማኖት የምትድንበትን ትክክለኛ ህይወት እያስክ ነው። ያን ነገር መሄድ ነው ያለበት። ትምህርት ሲባል ብዙ ነገር መቶ ፕሮቴስታንቱ ምናምን በፕሮቴስታንቱ ያለ እስከ አንግሊ ቸርች ምናምን ያለው ጠቅላላ መቶ ከኦርቶዶክስ ጋር ቢያስተምር የትኛውን ትለየዋለህ? ኤርሚ መሆን ያለበት አንተ መቻል ያለብን ማወቅ ያለብን ዛሬ መዳን ያለብን ወደ ሌላ መንገድ እንዳትል ወንድሞቻችን። አንተን እኮ ብቻ አይደለም እያስተማሩ ያለ እኔ አሁን ወረቀት ይዣለሁ የሚሰማ እኮ ነው የጻፍኩ ነው የነበረ። እግዚአብሔር ይመስገን ጥሩ ሰዎች አሉ። ስለዚህ አንተ ማንንም እንደ ቅድሙ ሳትበሳጭ እንዳትናደድም እንዳትበሳጭ መሆን ያለበት ምንድነው የራስን ትምህርት ብቻ መማር ነው በቃ። ሌላ ነገር ባታደርግ። ምክንያቱም ትምህርት እንደዛ ነው ማለት ነው። አመሰግናለሁ። ሰላም ደሩ። እግዚአብሔር ይስጥልን። እየጨረስን ነው አይደል ኤርሚዬ? ነው ወይስ እንዴት ነው? እንጨርስና ጀስት ያ። ስለዚህ አሁን ምን እናድርግ መሰለህ? ገና ያልተሰራ ምግብ ነው፣ ገና ልሰራ ነው። እሺ ኤርሚዬ፣ በጣም አጭር ነገር። እሺ በዋናነት እውነት ለመናገር ኤርሚዬ ምንድነው መሰለህ እኛ የአንዲት ነፍስም ጉዳይ ያስጨንቀናል። ምክንያቱም የአንዲት ነፍስ ሳታቅ መጥፋት ማንም ላይ እንዲሆን አንፈልግም። የክርስቶስ ዋጋ ስለሆነ ማለት የክርስቶስ የደም ዋጋ ስለሆነ የተከፈለላት ትኩረት ሰጥተን ወንድሞቻችንን ሳያውቁ እንዳይሰነካከሉ እንዳይምታቱ። አንዳንዴ በነገርህ ላይ እዛም እዚህም ሲሰማ ምንድነው ይሄን መጨለል ነው የምትሉት እናንተ? መምታታት በጣም አለ በነገራችን ላይ ጥንቃቄ ይፈልጋል። ኤርሚዬ አሁን አንተ ምንድነው መሰለህ እኔ እንግዲህ እስከምረዳው ድረስ እኔ ዛሬ ነው ያወቅኩህ የቤተክርስቲያን ትምህርት እንደዚህ ቁጭ ብለህ ከህፃነትም ጀምሮ ወይም ደግሞ እንደዚህ በዚህ እድሜህም በሰንበት ትምህርት ቤት አለያም በግቢ ጉባኤያት አለዛም በማህበራት ምናምን እንደዛ ያለፍክ አልመሰለኝም አይደል ኤርሚዬ? አሁን የራሴ ነው ቤተክርስቲያኑ አላስተምር ብላ ሳይሆን እኔ የራሴ ነው የራሴ መጥፋት ነው። አሁን ደግሞ እንደገና ክርስቶስን መራብ ስለጀመርኩኝ ደስ ብሎኛል። ትክክል። ስለዚህ ምንድነው መሰለህ አሁን በዚህ ጊዜ
ይኸውልህ በዚህ ጊዜ በጣም 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 ልናገዝህ የምንችል ኦርቶዶክሳውያን ወንድሞች እህቶችም ጭምር አለንልህ። በቃ አትሊስት አሁን ያለህባትን ቤተ እምነት መጀመሪያ ትምህርቷን ካላወቀው የሚመስል ነገር ስለሚነግሩህ እመነኝ እርምዬ ተደነጋግረህ ብትወጣ ማለት ነው እግዚአብሔር ከፈቀደልህ ከስንት ዓመት በኋላ ልትነቃ ትችላለህ። ከስንት መጎዳት በኋላ ካልፈቀደልህ ደግሞ በዛው መጠራት ይመጣል። እንደዛውን ልታርፍ ትችላለህ። እኔ ብዙ ገጠመኞች አሉ። ብዙ ከ15 ዓመት በኋላ ከ20 ዓመት ከ5 ከ6 ዓመት በኋላ የመጡ ወንድም እህቶች እስቲል መተው እንኳን የሚገርም የእግር እሳት ይሆንባቸዋል። ምን ሆነን ነው የሚሉት? ምክንያቱም ራሱ አሁን እሺ እዛም እዚህም ያሉት መተው ጠሩህ አንተ በየዋህነት ምናምን ነው ዝም ብለህ ሲጀመር ወደ የትኛው ነው የሚጠሩህ ነው? እርስ በራሳቸው አጋንንታም ሰይጣናም እየተባባሉ ወዴት ነው ሲጀመር አንተን የሚጠሩ? ማንን ነው ወዴት የሚጠሩት? ማናችንን ነው የምልህ። ዲቤት ራሱ ተጠራርተዋል። ለምን ያንን ዲቤት አይቀበልም? እኔ እንደው አሁን እኛም ራሱ ዲቤት ከመጥራታችንና እኛን ከመጥራታችን ከኛም ጋር ከመወያየቱ በፊት ይችን ነገር ለመገልበጥም ጭምር ነው እንጂ ለምን አይቀበላቸው? ገብቷል? ካልቪኒዝም እዚህ ኳልቱ ሰይጣኒዝም እዚህ ኳልቱ ሙስሊሚዝም እያሉ ነው። ለምን እዛው አይጨርሱም? ተቃቅፈው የወንጌል አማኞች ህብረት ብለው በህብረት ደግሞ እንደገና ዶክትሪን ቀነስ ፍቅር ጨመር አድርገው እየሄዱ ነው አይደለ? ለምን እነሱ አይጨርሱም? አየህ አንተን ግን የዋህነት ግን ተጠቅመው ተለሳልሰው እንደባብ እንደፈለገው በቃ ማምታታት ይፈልጋሉ። በአንተም በኩል የተወሰኑ የዋህ ልጆችን ብናገኝ ብለው ነው ይሄ ሁሉ መላላጥ ማለት ነው። እና በጣም ትክክል አይደለም ይሄ። እንደ ወንድም እኔም አለው ከፈለክ በውስጥ ከፈለክ ደግሞ በአደባባይ ቃል እገባልሃለሁ። እኔም ይኸው ዲያቆንም አሉ ተናግረዋል ቅድም። ሰከን ባለ መንገድ ተማር በቃ አለቀ። ይሄ ግርግሩ ምናምን አይጠቅምህም። ባይዙ ተማርና ከዛ በኋላ ቤተክርስቲያን የምታስተምረውን ትምህርት ካወቅክ በኋላ ችግር የለውም ጠይቅ፣ ችግር የለውም አንብብ፣ ችግር የለውም ተከራከር። ግን ደግሞ እውቀት ብቻ ሳይሆን መንፈሳዊ ህይወትም ያስፈልጋል። የንስሐ አባት መያዝ፣ ንስሐ መግባት፣ በትንሹም ቢሆን መጸለይ። ገብቷል? ባይዙ ክርስቶስን የምታገኘው በእውቀት ብቻ አይደለም፣ በህይወትም መሆን አለበት። እዚህም ያላችሁት ወንድሞቻችን በ40 ዓመት 80 እንደተጠመቅን ብቻ ዝም ብለን በየዋህነት ክርስቶስን እንወደዋለን ወይም አብ ወልድ መንፈስ ቅዱስ እግዚአብሔር እንወደዋለን፣ ቅዱሳን እናከብራቸዋለን። ከዛ ዝም ብለን ስንወጣ ስንገባ ቆይተን በቃ ቴዎሎጂውን በአንድ ዕለት በአንድ ኦቨርናይት እንድናቀው እንዳንረዳ እንዴ ሳይንስ እንኳን በተወሰነ መልኩ ለመማር ስንሞክር ስንት ዓመት ነው የፈጀብን? እንደዛ ሆኖስ ገብቶናል። ስለዚህ ወደ ካህናትም ቀረብ ማለት በተለያየ ጉዳይ ጥያቄ ካለን አለን እኛ ምንም ችግር የለውም። እና በዚህ ሰዓት በተለይ እንደው ሚዲያ ላይ እንደዚህ የሚሸወድ ቁጭ ብሎ ዝም ብሎ መርዛማ የሆኑ ነገሮችንም ሲናገሩት የሚጋት ወንድም እህት እኔ በጣም ይደንቀኛል። መስለ ለመናገር እርምዬ አሁን ቀደም መዛ ሳይ እኔ እንዳንድ ወንድም እንደ እርምዬ እውነት ኦርቶዶክሳዊ ወንድም ከሆነ እንዴት በዚህ ልክ ያውም ምልህ ያው ጠጣው ስከረው ምናምን ጨፍር ነው የሚሉህ ምናምን ነገር በሚል እንደዛ ራሱ ሲነግር በእርግጥ አንተ እንትን ብላል። አይ እንደሱ አልተባልኩኝም ያው የኔስ ክፍተት ነው ምናምን ብለዋል። ግን በዚህ ልክ እንኳን ይዋሹሃል። የሚገርም ቤተክርስቲያን ለማስጠላት የሚያደርጉት ርቀት ቀላል ነገር አይደለም። እንደዛ ስለሆነ ቤትክን ክፈት፣ መተን እናስተምራለን። መተን ስናስተምር ስርዓት ይዞ ገብቶ ፈቅደንለት የሚወያይ ሰው ካለ ኢትስ ኦኬ፣ ማንም ይምጣ። መጋቢ ይበሉት ፓስተር ምናምን ይበሉት አንቱ ብለን አክብረን ቤታችንን እንደዚህ ምንጣፍ አንጥፈን እንቀበለዋለን። እንደገባ ግን እያወራን ከምንም ነገር ሳይቆጥረን በትቢት በመወጣጠር በቃ ይሄ ዝም ብሎ በቃ ድራማ ለመስራት ምናምን ከሆነ ግን እኛ ሞኞች አይደለም፣ ክርስቲያኖች ነን። ትክክል አይደለም። እዛ እድል እንኳን ተሰጥቶን ስንገባ አስሬ ሚውት እየተደረግን አይተሃል አንተ ራሱ አስሬ እየወረድን እያስወረዱ ገስት ስንልክ ሪኩዌስቱን ካንስል እያደረጉ እንደፈለገው እያደረጉ ድራማ እየሰሩ ዲቤትም ሲጠሩ ጥፍ እያሉ እምቢ እያሉ እዚህ ጋር መጥቶ ደግሞ አውራውራ መጫወት የጎበዝ መጫወት በጣም ትክክል አይደለም። ይሄ ሲጀመር ከሃይማኖት ሰዎች የሚጠበቅ አይደለም፣ እንደው አምናለሁ ከሚል ሰው ማለት ነው። እኛ እሱን አንፈልገውም። ስለዛ ምንድነው ቤትክን ክፈት፣ መጥተው አይረብሹን። ከመጡም ደግሞ ስርዓት ይዘው ቁጭ ብለው ሐሳባችንን ልክ ጨርሰን ስንፈቅድላቸው ይቀጥሉ፣ ምንም ችግር የለውም። ኢትስ ኦኬ። በነገራችን ላይ እኛ ከማንም ጋር ጠላትነት የለንም። ከማንም ጋር ነው የምልህ፣ የማንቀበለው ትምህርታቸውን ነው። ከዛ አንፃር እኔ እምመክርህ ቅድምም ዲያቆን ብለውሃል፣ ትምህርቱን ለመማር ሞክር። በአንተ ምክንያትም ደግሞ እየመጣን ስናስተምር ብዙዎቹ ይነቃሉ፣ ብዙዎቹ ይማራሉ። ያ ለአንተ እጥፍ ድርብ በረከትን ያስገኛል። ካለበለዚያ ግን ትምታታና እንዳልኩ በጣም የማይሆን ማለት መፈጠርን ሁሉ ልትረግም ትችላለህ። ባይዞ እኔ እንደዚህ አይነት ክስተት ውስጥ የገቡ ወንድምቶች አውቃለሁ። ይቀላቀላል፣ አንዳንዴ ጥሩ አይደለም። ስለዚህ ቤተክርስቲያን ትምህርት ሲጀመር ለየትኛው ጊዜ ሰጠህ ነው? ለየትኛው ጊዜ ሰጠህ ነው? መጀመሪያ ኦኬ፣ ለየትኛው ሰጠህ? ስለዚህ ጊዜ እንስጥ። መንፈሳዊ ህይወታችንም የሆነ ትንሽ ለመጸለይም እየጠየቅን ከአባቶቻችን ጋር እየተማከርን ምናምን የሆነ ርቀት እንሄድ። ቅዳሴውን እናውቀዋለን ወይ? ኪዳኑን እናውቀዋለን ወይ? ምንድን ነው የሚለው ቅዳሴው? ስለ ክርስቶስ አይደለም?
ምንድነው የሚለው ኪዳኑ? እናውቀዋለን ግዕዝ ነው ወይ እንደዚህ ነው ወይ አልገባንም እያለ አይደል ዝም ብለን በርቀት ያለ ነው። እዚህ ልናነብላችሁ እንችላለን። በነገራችን ላይ አይ እንደዚህም እንደዛም ደግሞ ሞክረን በቃ አንዳንዴ መቼም ሰው ይሰረቃል አይደል? ልባችሁ ደግሞ ከተሰረቀ ለምሳሌ እንበልና ያድርገውና ከመካከል አንድ ወንድም ወይ አንድ እህት እንትን ቢል ኢትስ ኦኬ መርቀን ነው የምንሸኝ። እያዘንም ቢሆን እምቢ ካለ ልናስረው አንችልም። ግን በዛ ልክ ደግሞ እንደዚህ ሲጀምር የቤተክርስቲያን ትምህርት የተማረ ሰው ከቤተክርስቲያን ነቅነቅ ሊል አይችልም እና የመታሰብ አለበት። በተቻለ መጠን አናብዛብህ። እኔ ትምህርት ተማሪ የዋህም ያን ያህል አትሁን። ያው የዋህን ሁን፣ ግን እንደ እባብ ደግሞ ብልህ ሁኑ ተብለናል። ሰው ጥንቃቄ ይፈልጋል አንዳንዴ ማለት ነው። ስለዚህ ያንኛውንም ሲናገሩን ያኛውንም ሲያነሱ ምናምን ዝም ብለን የምንጋት ከሆነ ያ ሄዶ ይጎዳናል። ይሄንን ነው የምለው እና አመሰግናለሁ ስላስገባህን፣ እንደዚህ ስለታገስከን። ምሳ ነው እራት ነው አንተ ጋር በዛ ልክ ሳናስበላህ ምናምን እንደዚህ ችግር የለውም። ይመስላል በጣም ይቅርታ እንጠይቃለን። አረ እኔ ነኝ እግዚአብሔር ይስጥልኝ በጣም ነው ማለት ሰማይርሚ ሰው በእንጀራ ብቻ አይኖርም እያልክ ነው? ይወበረው እንግዲህ ዛሬ ቆየው ሙሉ ቀን ቆየው ማለት ይቻላል። ዲያቆን ቃልዮት ያሰማል ዝጋና በቃ እንትን በል። አመሰግናለሁ። አይ ችግር የለም። እንደዚህ ከብቻላችሁ ዲያቆን ቃልዮት ያሰማል። ያው እንግዲህ እኛም ትንሽ የፍንዳታ ባህሪ ያሳይተናል በመሀል ገብተን ያው እናንተ ባላችሁበት እኛም መናገራችን በራሱ በጣም የሚገርም በእውነት እግዚአብሔር እና የእውነት እነዚህን የመሰሉ ወንድሞች ኑሮውን ራሱ እኛ ብዙ ነገር አለማወቃችን በራሱ ሶሻል ሚዲያ ላይ እንኳን ከመጡ በጣም ብዙ አመታቸው ነው እና እንደው በዚህ ዘመንም እንኳን ብዙ ነገር እንኳን በቃ እኔም ማስተላለፈው ለመዝሙረ ያሬድና ለመምህር ክርስቶፎሮስ ምንድን ነው የሚጮኸው? ሚት አድርጎ